አሁን በአብዛኞቻችን ዘንድ በከፍተኛ ደረጃ ለእያንዳንዱ ነገር እንደ ግል አማካሪ ጥቅም ላይ እየዋለ ያለው ቻትጂፒቲ እንደ አውሮፓውያኑ አቆጣጠር ኖቬምበር 2022 ላይ ድንገት ተከስቶ የጉግልን ሰርች ዶሚናንስ ጥያቄ ውስጥ ከቶታል። ቻትጂፒቲን ወይም ሌሎች የኤአይ ቻትቦቶችን ሰዎች ከጉግል በበለጠ እንዲመርጧቸው የሆነበት ዋነኛው ምክንያት ጉግል ሰርች ላይ ወይም ሌሎች የሰርች ኢንጂኖች ላይ ያለው ነገር ጥረህ ግረ ብላ አይነት ነው። የሆነ ተርም ጉግል ላይ ሰርች ብናደርግ በጣም በርካታ የፍለጋ ውጤቶች ይመጡልናል። ከነኛ የፍለጋ ውጤቶች ውስጥ መርጠን የተሻለውንና እኛ ከምንፈልገው ነገር ጋር ማዛመድ ካልሆነም የፍለጋ ተርሞችን ቀይረን መሞከርና ጉግል ከሚያቀርብልን በሺዎች ከሚቆጠሩ የፍለጋ ውጤቶች መምረጥ የኛ ፈንታ ይሆናል ማለት ነው። ይህ ትንሽ አድካሚ ነው፣ ጥረት ይጠይቃል። ጉግል ለፍለጋችን በጣም ቅርብ ናቸው ብሎ የሚያስባቸውን ሰርች ሪዛልትስ የመጀመሪያው ፔጅ ላይ ወይም ደግሞ ፈርስት ፔጅ ላይ ሊያሳየን ይችላል። ያም ካልሆነ እዛ ላይ የምንፈልገው መረጃ ካላገኘን ደግሞ እያንዳንዱን ገጽ ክሊክ እያደረግን ሌሎች ፔጆች ላይ እኛ ለፈለግነው ነገር የሚስማማውን መፈለግ ይጠበቅብናል ማለት ነው። እያንዳንዱን ገጽ ክሊክ እያደረግን ማማረጥ የኛ ስራ ይሆናል ማለት ነው። ጉግል ወይም ደግሞ ሌሎች ሰርች ኢንጂኖች የሚሰጡን ቀጥተኛ መልስ ሳይሆን እኛ ለጠየቅናቸው ነገር ወይም ደግሞ እኛ ለጠየቅነው ነገር ምላሽ ልናገኝ የምንችልበትን የዌብሳይት ሊንክ ነው የሚሰጡን ወይም ደግሞ የዌብሳይት ማስፈንጠሪያ ነው የሚሰጡን። እያንዳንዱ ሊንክ ክሊክ እያደረግን የምንፈልገውን መረጃ መፈለግ ወይም ደግሞ የምንፈልገውን መረጃ ሰርች ማድረግ ይኖርብናል ማለት ነው። ቻትጂፒቲ ወይም ደግሞ ሌሎች የኤአይ ቻትቦቶች ላይ ግን ይህ ሙሉ በሙሉ ተቀይሯል። በዚህም ምክንያት ነው እንግዲህ ሰዎች ከጉግል ይልቅ ወይም ደግሞ ከሌሎች ሰርች ኢንጂኖች ይልቅ ቻትጂፒቲን እያዘወተሩ የመጡት በዚህ ምክንያት ነው ማለት ነው። ኤአይ ቻትቦትስ ለምሳሌ ቻትጂፒቲ ብንል ቻትጂፒቲ ላይ ጥያቄያችንን የምንጠይቀው በንግግር ቃና ወይም በውይይት ቃና ነው፣ በኮንቨርሴሽናል ቶን ነው። ያ ማለት ጥያቄያችንን ልክ ሰዎችን እንደምንጠይቀው የፈለግነውንና እንዲመለስልን የምንፈልገውን ዝርዝር ነገር መንገር እንችላለን። ቻትጂፒቲም ለፈለግነው ጥያቄ ቀጥተኛ መልስ ወይም ዳይሬክት አንሰር ነው የሚሰጠን ማለት ነው። ጉግል ሰርች ላይ እንዳለው እያንዳንዱ ሊንክ ክሊክ እያደረግን የትኛው ለኛ የተሻለ ነው ብለን ስንቆፍር አንውልም። ቀጥታ ዳይሬክት አንሰር በፈለግነው መልኩ በሰጠነው ፕሮምፕት አማካኝነት ዝርዝር መረጃዎችን ይሰጠናል። የሰጠን ምላሽም በቂ ካልሆነ እዛው ላይ እንደገና የምትፈልገው እንደዚህ ከሆነ አስተካክልልሃለሁ ብሎ ይሰጠናል። ያን ደግሞ እየጨመርን ማስተካከል እንችላለን ማለት ነው። ስለዚህ ይህ ደግሞ የሰዎችን ፍላጎት ከማሟላትና ፍለጋን ከማቅለል አኳያ በጣም ተሳክቶለታል ነው የሚባለው። እንግዲህ ተጠቃሚዎች ቻትጂፒቲ ከመጣ ወዲህ ጉግልን ተወት አድርገው ለማንኛውም ጥያቄ የተብራራና ዝርዝር ምላሽ በሚፈልጉት መልክ የሚያቀርብላቸውን ቻትጂፒቲን መጠቀማቸውን ተያይዘውታል። በዚህ ምክንያት እንግዲህ ጉግልም ኤአይን ኢንቲግሬት በማድረግ ኤአይ ኦቨርቪው መስጠት ጀምሯል ማለት ነው። የሆነ ነገር ጉግል ላይ ሰርች ስናደርግ ከላይ ሁሌም እንደምትመለከቱት ኤአይ ኦቨርቪው ብሎ ዝርዝር መረጃ ይሰጠናል ማለት ነው። ያንዳንዱ ሊንክ ክሊክ አድርገን ሌሎች መረጃዎችን መቆፈር ሳይጠበቅብን እዛው ኤአይ ኦቨርቪው ብሎ የሚሰጠን ላይ መረጃ ልናገኝ እንችላለን ማለት ነው። ይሄ ቻትጂፒቲ ከመጣ ወዲህ ጉግል ያካተተው አንድ ማሻሻያ ነው ማለት ነው። እንግዲህ ጉግልን ጨምሮ ሌሎች መረጃ አፈላላጊ ድረገጾች ኤአይ ቻትቦትስ ጥቅም ላይ መዋል ከጀመሩ ወዲህ መጠነኛ የተጠቃሚ ቁጥር መቀዛቀዝ ቢያሳዩም አገልግሎታቸው አሁንም አለ። በተለይ ጉግል አሁንም ካሉት ሰርች ኢንጂኖች አኳያ ሲታይ አሁንም ከፍተኛውን ማርኬት ሼር የሚይዘው ጉግል ነው ማለት ነው። ከጉግል ውጪ ያሉ የተወሰኑ ሰርች ኢንጂኖችን ስንመለከት የማይክሮሶፍት ቢንግ አለ፣ ያሁ አለ፣ አልታቪስታ አለ፣ አስክ አለ፣ ያንዴክስ አለ፣ ዳክዳክጎ አለ፣ ኪዋንት የሚባል አለ፣ ስታርት ፔጅ የሚባል አለ፣ ሞጂክ የሚባል አለ። ሌሎችም በርካታ ጉግል ኦልተርኔቲቮችን መዘርዘር እንችላለን ማለት ነው። እንግዲህ ጉግልና ቻትጂፒቲን መቼ መጠቀም እንዳለብን ወይም ደግሞ የትኛውን ለምን አይነት ዓላማ መጠቀም እንዳለብን ስንመለከት በቅድሚያ የጉግልን እናነሳለን። እንግዲህ ጉግልን መጠቀም ያለብን ቀጥዬ የማነሳላችሁ መረጃዎችን ስንፈልግ ነው። ለምሳሌ ሪል ታይም ኢንፎርሜሽን የምንፈልግ ከሆነ አሁናዊ መረጃዎችን የምንፈልግ ከሆነ ከቻትጂፒቲ ይልቅ ጉግልን ብንጠቀም የተሻለ ነው ማለት ነው። ቻትጂፒቲ ሪል ታይም ኢንፎርሜሽን ላይ ብዙ መረጃ የለውም። ሌሎች ሳይቶች ላይ ሰርች አድርጎ ካልሆነ በስተቀር ሪል ታይም መረጃ ቻትጂፒቲ ወይም ሌሎችም ኤአይ ቻትቦቶች ላይሰጡን ይችላሉ ማለት ነው። ስለዚህ ሪል ታይም ኢንፎርሜሽን የምንፈልግ ከሆነ ጉግል ሰርችን ወይም ሌሎች ሰርች ኢንጂኖችን መጠቀም እንችላለን ማለት ነው። ሌላው ፋክት ቬሪፊኬሽን የምንፈልግ ከሆነ የተለያዩ መረጃዎች ትክክለኛነታቸውን ማረጋገጥ ስንፈልግም ፋክት ቼክ ማድረግ ስንፈልግም ጉግልን ብንጠቀም
የተሻለ መረጃ ልናገኝ እንችላለን ማለት ነው። ሌላው ጉግልን መጠቀም ያለብን ሎካል ሰርች እና ናቪጌሽን የምንፈልግ ከሆነ አካባቢያችን ላይ የሆነ ነገር የት እንዳለ ማወቅ ስንፈልግና ናቪጌት ማድረግ የምንፈልግ ከሆነ ጉግልን ብንጠቀም ወይም ጉግል ሰርችን ብንጠቀም ይመከራል ነው የሚባለው። ለምሳሌ ኒርባይ ያለ ሬስቶራንት ማወቅ ከፈለግን፣ ማፕ ማግኘት ከፈለግን፣ ቢዝነስ አወሮችን የተለያዩ ቢዝነሶችን የሚከፈቱበትንና የሚዘጉበትን ታይም ማወቅ ብንፈልግ፣ ዳይሬክሽን ማወቅ ብንፈልግ ለዚህ ጉግል የተሻለ አማራጭ ነው ማለት ነው ከቻት ጂፒቲ። ሌላውና በጣም ወሳኝ ነገሩ ደግሞ ጤና ነክ ጉዳዮችን መረጃ ስንፈልግ፣ የህግ ነክ ጉዳዮችን መረጃ ስንፈልግ፣ ገንዘብ ነክ ጉዳዮችን ወይም ደግሞ ፋይናንሻል ኢንፎርሜሽኖችን ስንፈልግ አኪዩሬት የሆነ መረጃ ስለሚያስፈልገን እነኛ አይነት ነገሮች ላይ ከቻት ጂፒቲ ይልቅ ጉግልን ብንጠቀም የተሻለ እንደሆነ ነው የሚነገረው ማለት ነው። ቻት ጂፒቲን ስንመለከት ደግሞ ቻት ጂፒቲን መቼ መጠቀም እንዳለብን፣ ለምን አይነት ጉዳይ መጠቀም እንዳለብን ስንመለከት እንግዲህ ቻት ጂፒቲ የሚከተሉት ነገሮች ላይ ከጉግል በተሻለ መልኩ ሊጠቅመን ይችላል። ለምሳሌ ማጠቃለያና ማብራሪያ ለሚፈልጉ ጉዳዮች፣ ሰመራይዜሽን እና ኤክስፕላኔሽን ለሚያስፈልጋቸው ነገሮች ቻት ጂፒቲ ከጉግል በተሻለ መረጃ ይሰጠናል ማለት ነው። ረጃጅም የሆኑ አርቲክሎችን እንዲያሳጥርልን ወይም ሰመራይዝ እንዲያደርግልን ስንፈልግ ቻት ጂፒቲ ልንጠቀም እንችላለን። ከባድ የሆኑ ኮንሰፕቶችን፣ ከባድ የሆኑ ውስብስብ የሆኑ ኮንሰፕቶችን ወይም ዶክመንቶችንም ሰጥተነው ከሆነ ያንን ኮምፕሌክስ የሆነ ዶክመንት ወይም ደግሞ ከባድ የሆነውን ኮንሰፕት ኢን ሲምፕል ተርምስ እንዲያሳየን እንዲሰጠን ስንፈልግ ቻት ጂፒቲን ብንጠቀም የተሻለ ነው ማለት ነው። ሌላው ክሪኤቲቭ ኮንተንት ጀነሬት ማድረግ የምንፈልግ ከሆነ፣ ፈጠራ የታከለባቸው ይዘቶችን ጀነሬት ማድረግ የምንፈልግ ከሆነ፣ መፍጠር የምንፈልግ ከሆነ ቻት ጂፒቲን ብንጠቀም የተሻለ ነው ማለት ነው። ለምሳሌ ኢሜይል ራይት ማድረግ ፈልገን ወይም ኢሜይል ማዘጋጀት፣ የኢሜይል መልእክት ማዘጋጀት ፈልገን እገዛ የምንፈልግ ከሆነ፣ ብሎግ ፖስቶችን ማዘጋጀት ፈልገን ወይም ደግሞ ብሎግ ፖስት እንዲያዘጋጅልን የምንፈልግ ከሆነ፣ ስቶሪዎችን ጀነሬት እንዲያደርግልን፣ ስቶሪዎችን እንዲጽፍልን ስንፈልግ፣ ማርኬቲንግ ስሎጋን ወይም የተለያዩ የቢዝነስ ስሎጋኖችን እንዲሰጠን ስንፈልግ፣ ሶሻል ሚዲያ ካፕሽኖችን ማዘጋጀት ከፈለግን ወይም ሌሎችን ኮንተንቶችን ማዘጋጀት ከፈለግን ለኮንተንት ጄኔሬሽን ቻት ጂፒቲ ከጉግል በተሻለ ይጠቅመናል ማለት ነው። ስለዚህ ጉግልን ትተን ቻት ጂፒቲን ብንጠቀም እዚህ ላይ የተሻለ ነው ማለት ነው። ከዚህ በተጨማሪ ቻት ጂፒቲ እንግዲህ ሀሳብ ማመንጨትና እቅድ ማውጣት ላይ የተሻለ እንደሆነ ነው የሚነገረው። ለብሬን ስቶርሚንግ እና ለፕላኒንግ ቻት ጂፒቲ በጣም ጥሩ እንደሆነ ይነገርለታል። ስለዚህ ከጉግል የተሻለ መረጃ ልናገኝ ስለምንችል ለብሬን ስቶርሚንግ እና ለፕላኒንግ ቻት ጂፒቲ የተሻለ መረጃ ይሰጠናል። ስለዚህ ያንን ብንጠቀም ጥሩ ነው። ለምሳሌ ፕሮጀክት አይዲያዎችን ማግኘት ስንፈልግ፣ ጊፍት አይዲያዎችን ማግኘት ስንፈልግ፣ የጉዞ መርሃ ግብሮችን ማዘጋጀት ስንፈልግ እነኚህ ነገሮች ላይ ከጉግል አንጻር ሲታይ የተሻለ መረጃ ከቻት ጂፒቲ ልናገኝ እንችላለን ማለት ነው። ያው ጉግል ላይ ሰርች አድርገን ልናገኝ እንችላለን እነኚህን ኮንተንቶች፣ ግን ቻት ጂፒቲ ላይ እንደምናገኘው ኦርጋናይዝድ በሆነ መልኩ ያንን መረጃ ብቻ በደንብ በዲቴል ላናገኝ እንችላለን ጉግል ላይ። ከዚህም አንድ ላይ ፈልገን እኛው ራሳችን ማስተካከል ወይም ደግሞ መርጠን የተሻለውን ማግኘት ይጠበቅብናል ጉግል ላይ ከሆነ። ሌላው ቻት ጂፒቲን እንግዲህ ኮዲንግ እና ቴክኒካል ታስኮች ላይ ልንጠቀምበት እንችላለን። ኮዲንግን በተመለከተ ሙሉ ኮዱን እንዴት ረን እንደምናደርግ ጭምር ሊሰጠን ይችላል ቻት ጂፒቲ። በፈለግነው ፕሮግራሚንግ ላንጉዌጅ፣ በፈለግነው ስክሪፕቲንግ ላንጉዌጅ ይሄንን ማድረግ እፈልጋለሁ ይሄንን የሚሰራ ኮድ ስጠኝ ብንለው ሙሉውን ኮዱንና እንዴት ያንን ኮድ ረን ማድረግ እንደምንችል ጭምር ሊሰጠን ይችላል ቻት ጂፒቲ። ስለዚህ ቻት ጂፒቲ ለኮዲንግ እና ለቴክኒካል ስኪልስ ወይም ደግሞ ለቴክኒካል ታስኮች ቻት ጂፒቲ የተሻለ መረጃ ሊሰጠን ይችላል ነው የሚባለው። ስለዚህ ቻት ጂፒቲ ለዚህ ጉዳይ ልንጠቀምበት እንችላለን። ይህ ብቻ ሳይሆን ኮዳችን ላይ ኤረር ካጋጠመንም ቻት ጂፒቲ ያንን ኮድ በምን መልኩ ኤረሩን ፊክስ ማድረግ እንደምንችል ስቴፕ ባይ ስቴፕ በሆነ መልኩ መረጃ ይሰጠናል። ስለዚህ ቻት ጂፒቲን ለኮዲንግ እና ለቴክኒካል ታስክ ልንጠቀምበት እንችላለን። ከጉግል በተሻለ ጥሩ ነገር ልናገኝበት እንችላለን እዛ ላይ ማለት ነው። ስለዚህ ቻት ጂፒቲን መቼ እንጠቀም፣ ጉግልን መቼ እንጠቀም የሚለውን መረጃ በዚህ መልኩ አይተናል ማለት ነው። እንግዲህ ቻት ጂፒቲ አንዳንዴ ስህተት እንደሚፈጥር ይነገራል። ብዙ ጊዜም እንደሚባለው ሃሉሲኔት ያደርጋል ነው የሚባለው። ሃሉሲኔት ማለት እንግዲህ በቀጥታ በአማርኛ ትርጉሙ ቅዠት ነው፣ ይቃዣል ይባላል። አንዳንዴ ስህተት ስለሚፈጥርም ይመስለኛል። ስለዚህ ቻት ጂፒቲ ስህተት ይፈጥራል። ሁል ጊዜ አኪዩሬት የሆነ መረጃ ላይሰጠን ይችላል። በዚህም ምክንያት ሴንሲቲቭ የሆኑ ኮንፊደንሻል የሆኑ ሚስጥራዊነታቸው መጠበቅ ያለበት ጥያቄዎችን ቻት ጂፒቲን ባንጠይቀው ይሻላል ነው የሚባለው። በተለይ ፐርሰናል የሆኑ ነገሮችን
ቻትጂፒቲ ላይ አፕሎድ ባናደርግ ወይም ደግሞ ለቻትጂፒቲ መረጃ ባንሰጥ ሙሉ የኛን ዲቴይል መረጃ የመስሪያ ቤታችንን መረጃ ወይም ደግሞ የስራ ጉዳይ የግል ጉዳያችንን በተመለከተ ዶክመንት አፕሎድ ባናደርግለት ወይም መረጃ ባንሰጥ ባንጠይቅ ይመከራል ነው የሚባለው። ሌላኛው ጤናችንን በተመለከተ የህግ ጉዳዮችን በተመለከተ ገንዘብ ነክ ጉዳዮችን በተመለከተ እነኚህን መረጃዎች ቻትጂፒቲን ባንጠይቀው ይመከራል ነው የሚባለው። ሪል ታይም እና ሰበር መረጃዎችን ብሬኪንግ ኒውስ ቻትጂፒቲን ባንጠይቅ ይመከራል ነው የሚባለው። በቂ መረጃ ላይኖረው ይችላል። ሪል ታይም ነገር ላይ ቻትጂፒቲ በቂ መረጃ ላይኖረው ይችላል። ወይ ጉግል አድርጎ ወይም ከተለያዩ ድረገጾች አሰባስቦ ስለሚያመጣ አኪዩሬት የሆነ መረጃ ላናገኝ እንችላለን ነው የሚባለው ማለት ነው። ሌላው ላይፍ ቼንጂንግ ዲሲዥንስ ላይ ቻትጂፒቲን ማማከር ጥሩ ላይሆን ይችላል ይባላል። ላይፍ ቼንጂንግ የሆኑ ዲሲዥኖችን ሜክ ለማድረግ ቻትጂፒቲን ማማከር አይመከርም ማለት ነው። ስለዚህ እነኚህ አይነት ጥያቄዎችን ቻትጂፒቲን ባንጠይቀው ጥሩ ነው ማለት ነው። ብንጠይቀውም አኪዩሬት መረጃ ላይሰጠን ስለሚችል ሚስሊድ እንዳያደርገን መጠንቀቅ ያስፈልጋል ነው የሚባለው። እንግዲህ ቻትጂፒቲን ከጉግል ጋራ በተወሰነ መልኩ ኮምፔር እያደረግን ያየንበት የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ይህንን መረጃ ላልደረሳቸው እንዲደርስ እንድታደርጉ እንጠይቃለን። እናመሰግናለን።